ፋክተር አድርጎ ለብዙ ፈንክሽን ይፈልጋቸዋል። አየ ፕሮቲንን ሳይሆን የሚፈልገው ሰውነት ክሪቲካል የግድ ከውጭ መምጣት ያለባቸው 9 ኢሴንሻል አሚኖ አሲዶች አሉ። እነዚ 9 ኢሴንሻል አሚኖ አሲዶች ደግሞ መጠን አላቸው ነው እያልኩ ያለሁት። እንደየጤናችን፣ እንደየእድሜያችን፣ እንደየሜታቦሊክ ስቴታችን አማውንት አላቸው። እሱ ጎደለ ማለት ጤና ጎደለ ነው። አየ ቦርጭ የሚመጣው ከዛ ነው እያልኩ ያለሁት። እንዴት ነው በቂ አሚኖ ፕሮቲን ወይ በቂ ከፕሮቲን የሚገኙትን አሚኖ አሲዶች ባለማግኘታችን ምንፋፋው ብለህ ጠይቀኝ። ባለማግኘታችን አየ ባለመብላታችን ነው የወፈርነው ነው እያልኩ ያለሁት። በቂ ፕሮቲን በቂ አሚኖ አሲድስ ባለማግኘታችን ነው የፋፋ ነው እያልኩ ያለሁት። እና አየ ባዮሎጂካል ድራይቭ አለ። ባዮሎጂካል ድራይቭ ምንድን ነው? ሰውነት ሴንስ ያደርጋል። የሚገርም ነገር የሆነ የፕሮቲን ማሽን አለ ብለህ አስብ ሰውነት ውስጥ። እሱን እስከሚያገኝ ድረስ ከፊት ለፊት ያለውን ፍርፍር እንደ ጅብ ያስበላል። ሶሪ ለቋንቋ እንግዲህ አንዳንዴ ዝም ብሎ ይመጣልኛል ፌ ላይ እና እንደ ጉድ ያስበላሃል ነው እያልኩ ያለሁት። ቢኮዝ ሴንስ ያደርጋል። በቂ አይደለም ነው እያልኩ እንዳልሆነ ውስጡ ያለው ፕሮቲን። እንጀራም በአቅሟ ፕሮቲን አላት፣ ያቺ ሽሮም ፕሮቲን አላት። ብዙ ያስበላሃል። አየህ መጀመሪያውኑ ይሄ ገብቶን በቂ አሳሰትነ ቢሆን በላ ስቶፕ ይላል። ብዙ ያስበላናል ብያለሁ። ያ ብዙ የበላኸው ነገር ደግሞ ስቶር የሚያደርግ ፋት ነው ማለት ነው። ከእንጀራውም ብዙ ስንበላ፣ ከዳቦም ብዙ ስንበላ፣ ዘይትና ቅቤውም ስቶር ያደርጋል። አየህ የፋፋ ነው ብዙ ፕሮቲን ስላልሰጠነው ነው፣ በቂ ፕሮቲን ስላልሰጠነው ነው እያልኩ ያለሁት። አገኘኛል። አሁን ፕሮቲን ፈጽሞ ኮምፕሮማይዝ ማታደርግ ማትደራደርበት የቀን ምግብ ነው። ያንተን ራፍ ኤስቲሜሽን ነው ቅድም ነገርኩ። ቢያንስ በቀን 140 ግራም ፕሮቲን አቺቭ አድርግ። ቅድም እንዳልኩ ከጎን ቬጂቴብሎች አድርግ። ኤነርጂ ቆንጆ ይሆናል። ፋት በርን ማድረግ ትጀምራለህ። ሰውነት ፋት እስከዛሬ ስቶር ያደረገውን አውጥቶ ለነዳጅ ይጠቀማል። ነዳጁን አየህ እስከዛሬ መንገድ ተሸክመ ስትል የነበረውን ፋት ወይ ነዳጅ አሁን አገናኘን ከሲስተም ጋር ማለት ነው። ነዳጅ ከዛ ትሞላለህ። አየህ ከፋት ከትርፍ ምግብ ከአንተ የሚጠበቀው ሰውነትህን በበቂ መጠን ኒውትረንት ስጠው ነው እያልኩ ያለሁት። አሁን ገብቶሃል በደንብ? አዎ ገብቶኛል ዶክተር። ይሄ ያለው ቅድም ስንት ነው ኤግዛክትሊ መሆን ያለብኝ? አሁን እንደ እንትን ስንት ኪሎ ግራም? ይሰማላ ዶክተር? ሰባ 4 ኪሎ ግራም ቆንጆ ነህ አንተ። 74 ኪሎ። አዎ ግን አንድ ነገር ጨብጣ። እነዚህ ቦዲ ቢልደሮች አላየሃቸውም? አንድ ቦዲ ቢልደር ለምሳሌ ቁመቱ ከአንተ ጋር እኩል ሜትር ከ79 ነው እንበል። እድሜ ስንት ነው ያንተ? አሁን 29 ያልከኝ? እንቅልፌ እየመጣ ነው። አየህ እድሜ እንኳን እየጠፋብኝ ነው። የእሱም ኪሎግራም 123 ነው እንበል። አሁን ገብተዋል አየርን። አሁን ዋናው ሚዛን አይደለም፣ ዋናው ኪሎግራም አይደለም። ያ ቅድም ከንተ ጋር በእድሜውም በቁመቱም እኩል ሆኖ ኪሎ 123 የሆነ ቦዲ ቢውልደር ምን ሊያደርግ ነው በኩለ ሌሊት ቁጭ ብሎ ስለ ጤና ለመማር እኔ ጋር የሚቀመጠው? አየህ ኪሎውን እርሳው። የወገብህን ልኬት ብቻ የወገብህን ልኬት ከቁመት ግማሽ በታች ለማድረግ ስራ። 90 ሴንቲሜትር እንዳልፍ ስራ ነው እያልኩ ያለሁት። ፋትህን ቀንስ ነው እያልኩ ያለሁት። ፋትህን ቢያንስ ከ10 እስከ 12%፣ ከ10 እስከ 15% ቆንጆ ነው የጠቅላላ የፋት ፐርሰንት። ወይንም ደግሞ ቀላሉ ሜትር ሁላችንም ቤት ያለችዋ በሜትር የወገብህን ልኬት ከ90 ሴንቲሜትር በታች ማድረግ እስከቻልክ ድረስ
ስፖርት ሰርተህ ጡንቻ ገንብተህ 200 ኪሎ ግራም እንኳን ብትሆን ኢሹ አይሆንም ነው እያልኩ ያለሁት። አሁን ገብተዋል በደንብ ዋናው ነገር። ስለዚህ ጡንቻ መገንባት ወይል ዋናው ነገር ራስህን እንደ ቦዲ ቢልደር አስብ። አንድ ቦዲ ቢልደር ምንድን ነው የሚያደርገው? አየህ፣ ሰውነቱን ይገነባል፣ ክብደት ያነሳል፣ በቂ ኳሊቲ ፕሮቲን ይመገባል፣ ዲሲፕሊንድ ነው፣ ጃንኪ ምግቦችን አያሳድድም። በደንብ ገብተዋል። በርታ ጎበዝ፣ በርታ። እናገኛለን። ዶክተር የእንቅልፍ ሰዓታችንም ደርሷል። እንግዲህ አይ ቲንክ ኦልሞስት 4 ሰዓት ነው፣ 6 ሰዓት ማለት ነው። ስቲል እንግዲህ አጀስት ተዳረገም አይንዴ 6 ሰዓት መሆኑን ነው የሚያውቀው። ኤኒዌይ ጤናችሁን እመኛለሁ። ጤናችሁን በእጃችሁ ላይ አድርጉ። መንገዱ ቀላል ነው። የመጀመሪያው ነገር ምግባችሁን አስተካክሉ። ምግባችሁን ስታስተካክሉ ኤክሰርሳይዝ ራሱ ከውስጥ ይመጣል። የተመገበ ሰውነት አያሳርፋችሁም። ሂዱ ሂዱ ይላችኋል። ሰውነታችሁን ሳትመግቡ ፕሊዝ፣ ይሄን ፕሮግራም የምትከታተሉ ሰዎች በጂም ቤት ሰውነታችሁን አታሰቃየው። መጀመሪያ ምግባችሁን አስተካክሉ። ኤክሰርሳይዝ ይከተላል። ቆንጆ እንቅልፍ መተኛት ይከተላል። ኢነርጂያችሁ ቆንጆ ይሆናል። ሙዳችሁ ቆንጆ ይሆናል። ስትሬስ ሌብላችሁ ሁሉ ይሻሻላል። በርቱ። ደህና ደሩ። ቻው